በሰላም ኑልን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ቤተክርስቲያናችን ሁለንተናዊ በረከት የሚታፈስባት ቤት ነች። መንፈሳዊ በረከት አለ። በሌላ በኩል ደግሞ ሥጋዊውን በረከትም የምናገኝባት ነች። ቅዱስ ዳዊት ጸገብነ እግዚኦ በረከተ ቤትከ አቤቱ ከቤትህ በረከትን እንጠግባለን ይላል። እንኳን ለቅዱስ ገብርኤል በዓል አደረሰን። በአዳማ ዙሪያ ያላችሁ የቅዱስ ገብርኤል ወዳጆች ሐምሌ 19 ቀን 2018 ዓመተ ምህረት የሚከበረውን ታላቁን የቅዱስ ገብርኤል ዓመታዊ ክብረ በዓል ምክንያት በማድረግ ከሐምሌ 18 ጀምሮ እስከ ሐምሌ 21 በዓሉን ምክንያት በማድረግ ከዋዜማው ጀምሮ ለአራት ተከታታይ ቀናት የሚቆይ በአዳማ ደብረ ሰላም ካቴድራል ቅዱስ ገብርኤል ቤተክርስቲያን አጋፔ ወይም የፍቅር ማዕድ አዘጋጅተናል። በአዳማና አካባቢዋ በአገር ውስጥ ያላችሁ የቅዱስ ገብርኤል ወዳጆች በሙሉ የበዓሉ ታዳሚ በመሆን የፍቅር ማዕዱ ተሳታፊ ሆናችሁ በረከቱን እንድትቋደሱና ለልማት ስራችንም የበኩላችሁን እገዛ እንድታረጉልን በታላቅ አክብሮት እንጠይቃለን። እግዚአብሔር አምላካችን ለበዓሉ በሰላም ያድርሰን። አሜን። በሰላም ኑልን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ቤተክርስቲያናችን ሁለንተናዊ በረከት የሚታፈስባት ቤት ነች። መንፈሳዊ በረከት አለ። በሌላ በኩል ደግሞ ሥጋዊውን በረከትም የምናገኝባት ነች። ቅዱስ ዳዊት ጸገብነ እግዚኦ በረከተ ቤትከ አቤቱ ከቤትህ በረከትን እንጠግባለን ይላል። እንኳን ለቅዱስ ገብርኤል በዓል አደረሰን። በአዳማ ዙሪያ ያላችሁ የቅዱስ ገብርኤል ወዳጆች ሐምሌ 19 ቀን 2018 ዓመተ ምህረት የሚከበረውን ታላቁን የቅዱስ ገብርኤል ዓመታዊ ክብረ በዓል ምክንያት በማድረግ ከሐምሌ 18 ጀምሮ እስከ ሐምሌ 21 በዓሉን ምክንያት በማድረግ ከዋዜማው ጀምሮ ለአራት ተከታታይ ቀናት የሚቆይ በአዳማ ደብረ ሰላም ካቴድራል ቅዱስ ገብርኤል ቤተክርስቲያን አጋፔ ወይም የፍቅር ማዕድ አዘጋጅተናል። በአዳማና አካባቢዋ በአገር ውስጥ ያላችሁ የቅዱስ ገብርኤል ወዳጆች በሙሉ የበዓሉ ታዳሚ በመሆን የፍቅር ማዕዱ ተሳታፊ ሆናችሁ በረከቱን እንድትቋደሱና ለልማት ስራችንም የበኩላችሁን እገዛ እንድታረጉልን በታላቅ አክብሮት እንጠይቃለን። እግዚአብሔር አምላካችን ለበዓሉ በሰላም ያድርሰን። አሜን።